ይሆናል እኮ መሰጅ ሲገባልና እኛ እንወርዳለን። የሆነ ቦታ አለ እዛ እንሆናለን። ኦኬ ከባድ ነው ግን በዛ ታልሆነማ ጥሩ አይደለም። ጥሩ አይመጣም። በቤት መሆን አይቻልም። በቤት መሆን አንችልም። ቤት መሆን አይቻልም። አዎ ከቤት መውጣት አለብን። እግዚአብሔር እንግዲህ ጸልዩልን፣ እኛም እንጸልያለን። እየበላሽም ሆነ ምንም ሆነ በቃ አዎ ያምጣለን። እግዚአብሔር ያረጋጋው። እግዚአብሔር ያውቃል። እንግዲህ እናንተን ይጠብቃችሁ እያላችሁበት። እንዴት ነው ስራስ? ጾሙ እንትን እያለ ነው አይደል? አርብ መሰለኝ ያለቀ አርብ ያሁኑ አርብ መሰለኝ ባልሳሳት እንትን አለ 6 ቀን ደግሞ አላቸው የሚጾሙት። እንደዛ 6 ቀን ይጾማሉ ደግሞ ከዛው ቀጥሎ። ትናንትና እንዴት ነበረ? እኔማ ትንሽ አይቼስ ወደ እንትን አልኩኝ ነበርኩ፣ ግን ጥቂት ጊዜ ነው ግን የነበርኩ ላይ ብለ ቆንጆ ነው። ጨጓራዬን አሞኛል ምናምን ሲል ነበር እንጂ ጨጓራውን አሞታል ነበር። ጨጓራ ስለከበር እኮ ነው። ወይ በስመ አብ በጣም እንጂ እኔ በጣም ሚጣበት ብጦ ቢጠጣ ጥሩ ነው። አረ ግን እኮ እሱ እኮ ይለያያል ጨጓራውን። አንዳንድ ጨጓራ የሚያቃጥል የማይፈልጋለ የሚያቃጥል። እኔ አሁን በሶ ስጠጣ አይስማማኝም። ግማሹ ደግሞ በበሶ እንትን የሚስማማው አለ። እንግዲህ እንጃ ጨጓራው ምን አይነት ነው እንጂ ትኩስ እንጀራ ትኩስ ወጥ አይስማማኝም። ወዲያውን በቃ ነፍሴ ሊወጣ ነው ያስነሳብኛል። ውሃ ሞቅ ያለ ውሃ ለብ ያለ ውሃ ቆንጆ ነው። አሪፍ ነው አለ እኮ እንደዛ እንትን ላይም ገብቶ ሰርች አድርጎ የሞቀ ውሃ ምናምን ብሎ እንደውም እናንተ አሪፍ ነው እንደ ምናምን አለ እኮ የሞቀ ውሃ ጠጥቷል። እንደሱ ሲሉት ነበረ። ስኳር ቃሚ ይሉታል። ዩቲዩብ ላይማ የማናት የዛችኛዋ በዓል ጨረቃ አላል ብሎ ለምን ይላል ብሎ ያበዱ ነበር። እነ ሰኔ ምናምን የሚባሉ አሉ። የምን አባቱ ነው እንዘቀዝቀዋለን እያሉ ነው። እንዴት ነው የኛ የልጃችንን ስም ማን አባቱ ነው ጨረቃ ያደረገው? ቀባጣሪ ወለፎ ነው ዝም ያልሰጡት የሚዛበር ዝም ብሎ ያልተጻፈ የሚያነብ ምንድነው? አንድ ጊዜ እንደዚህ ላይ ይላሉ እንዲህ ይላል። አንቺ የነሱ ግን ስድባቸው ራሱ ሲጣፍጥ ነው። ምን እንዴት ናችሁ? እንዴት ነሽ ርጌ? ነሽ የኔ ቆንጆ ለልሽ የጨረቃሽን ስም ተወስዶ እንዴት ሳዘቀዝቂ አንቺ። ትላንትና ተናድጄ ደግሞ ናሞኝ ራስን አሞኝ ስለነበረ አልገባም፣ ግን ሲያስብ የጆሮዬ ላይ መጣል ሁሌ ይሄ ድምፅ ማለት ነው። ሌቦች ነ ሲጀመር ይሄ የኔ ቀብረራ የኔ ሸብር የኔ ጠንበለል ራሱ ስም ለብሩክ ያወጣችው ሀይሚ ናት። ሌሎቹ ሌቦች ናቸው። ወስደው እንደዚህ ይላሉ። የጠንበለል ሸበላ እያሉ ተነዙላ። መጀመሪያ ይሄንን ስም የሰጠችው ለብሩክ ሀይሚ ናት። ቅመሟ ናት። የኔ ቀብራራ ያለችው መጀመሪያ እሷ ነች። የምሬ ነው። የኔ ቀብራራ የኔ ጠንበለል ትለዋለች። እነዚህ ሁሉ ሌባ የስም ሌባ ሰዎች ናቸው። ጨረቃ ተወልዳለች አለ። ደፋር ነው ሰውዬውስ ደፋር። ንግስቷ ስንል ንግስቷ አሉ። ቅመሟ ስንል አሁን ሌላ የሆነ ሰውዬው ቅመሟ የሚጠራ ሰውዬው አለ። ቅመሜ ብለው አንድ ደግሞ ያስጠላ ቀዳማዊት ስንል ያኛ ጅናንፎ ማለት ነው። ቀዳማዊት ብለው ጠራት። እሱንም ዝም አለን። አሁን ጨረቃ ላይ ከመጡማ እና አንሰጠም ምንም ጭራሽ ታፏ እየቀሙ እየወሰዱ መጥራት
በስመ አብ ምን አይነት ሼም ይዛችሁ እነዚህ የሰው ነገር መቅናት። የሰው እኮ የሰው በተለይ በጨረቃ ማርያምንም መደራደር የለበትም። ጨረቃ ጨረቃ ነው፣ የአንድ ሰው ነው። እንዴ ጨረቃ ፋሚሊ ትለያላችሁ እንዳልተባለ ደግሞ ሌላ ጨረቃ ሊያመጡብን ወይ ብስብስ። ሲጀመር ማለት ነው ሲጀመር እነዚህ ሰዎች ማለት ነው እነዚህ ሰዎች ምንም ኖሯቸው አይደለም በብሩክና በሃይሚ ስለሚቀኑ ነው እንደዚህ የሚቀኑ ምንም ኖሯቸው አይደለም። አሁን ይሄ እርኩስ ራሱ የወለደችው ራሱ እናተኛ ስለሚቀና ነው እንጂ በብሩክ ላይ ምንም ሪሌሽንሽፕ የላቸውም። የምሬ ቅናት ነው፣ ይሄ የሚቀኝነት ነው። እነሱ ከፍ ብሎ ስለታዩ ሰው ሁሉ በቃ አረሩ። በጣም ነው የተቃጠሉት። ለምን ልጆች የሚቀና ሰው እኮ ምንም ቢሆን እኮ ምንም እንደዚህ እድገት አያገኝም። በእውነት እኔ ብዙ ሰው አይቻለሁ። በሰው ሚቀና በሰው ላይ ምንም አለ። የወለደችው ልጅ ባልየው ጨረቃ ብሎ አወጣላት። እዚህ ጋር እኮ እነማን ናቸው? ሌላ ነው እንዳይመስላቸው። ያን ጨርጨው የወለደችው ልጅ የኛ ጨረቃ ብሎ አለ። ደግሞ ጨረቃ ፍቅር ስሟን ለምንድን ነው የሚጠራንቺ? ደግሞ አቆላመጥሻት እንዴ? ያረዩ አባታች እየሩት ነች ለንጨጫ ምን አባታ እንደው ስሟን እንዳጠ እርኩሳ ብላችሁ ጥሩ እርኩሷ ያስጠላል። ኧረ አይገርምሽም? ድፍረታ ጨረቃችን ትወልዳለች ብሎ መጣ እኮ ይሄ ጅል አንፎ። ጨረቃችን ትወልዳለች ደስ ይበል። እንኳን ደስ አላችሁ ነው እንጂ የትኛው ሀገር ላይ ነው ሚስቷ ቺክ አድርገባት ለሌላ አርግዣለሁ ብላ ስትጎታት የሚከታተለው? የትኛው ጀግና ሀገር ወንድ ነው? ይደፋል እንጂ እንዴ የኔ ነው እያናውቅም እንዴ መልሶ ደግሞ የእሱ ነገር እንኳን ወይ ወንድ አይባል ወይ ሴት አይባል። እና እንደውም በትንሽ ፍቅረኞች ስለነበረ እናውቃለን እንዴ ከወንድ ጋር ማቆም አይደለም። አንድ ቀን መንገድ ላይ ሳዩ እንዴት እንደሚንቀጣቀጡ ነው። ምንድነው እሱ አድሬ ለሌላ ግርዣለሁ ብላ እሱ መሽለጠለጥስ ወንድ ነው ወንዳንት እሷ ግን ማለት ነው እግዚአብሔርን ይሄንን ሁሉ በውሸቴንን የምታደርገው ከሆነ ግን ፈጣሪ ግን እውነት ልጅ ይሰጣታል ብላችሁ ታስባላችሁ እናንተ? ይሄ ነገር የፈለገው ይሁን እንጂ ይሄንን አሁን ፈጣሪ እንደ ሰው ቢሆን ኑሮ ማለት ነው ፈጣሪ እንዴት አይነት ቻይ ነው በእናታችሁ ማዳለ። እኔ እኮ ዛሬ አይኗን እኮ በጨው አጥባ ነው ይሄ ገንዘብ እንትን ቢል ይሄ የዚህ ገንዘብ ቢቀርስ እንትን አለ ምን ይቀራል? ልጅቷ በዚህ በዶላር እንትን ብላ አይናቸው ታውሯል እኮ በእውነት። ታዲያ ምን ምጥ ሲይዛት አላሳየችም? ይሄን እኮ ነው እኔ እኮ እቺ ጥያቄ አለች። ትላንት አንስቼ የምጠይቅ ለምን እንደ ሩታ ተቤት ፖሊሞ ሆና ተብላለች ለምን አለቀቀችልንም ቪዲዮ? ይሄ ማስተማመነን ነበር። ምንም ነገር የለም። ምንም ነገር ምንም ነገር ያረገዘች ዛይዳት እንዴት ወልዳ እንዴት ሆና እንደወለደች ሳናይ ልጅ መሆኑን እንዴት እናረጋግጣለን? እኔ እኮ እንዴት ናችሁ? ደህና ናችሁ? የቤት ስራ ሰፋች ሄደሽ እኮ ልጅቷ የሰው ጀምሮ እኮ ነው ቤት ስራ የሰጠችው። አንቺ ደግሞ መነጋገር ሲሆን የዋለው እንድታወሩበት ነው። የሰው ልጅ አቅፋ ራሱ ፎቶ ተነስታ የላከሽላችሁ አልጋ ላይ ቁጭ ብላ የሐኪሙ ቤት ሂዳ የሰው ፎቶ የሰው ልጅ አቅፋ እንደወለደ አድርጋ ተነስታ። ግን እናንተ ታዲያ ለምንድን ነው ስለ የምታወሩ? ምን ይተማመና አፍራ ነው እኮ አፍራለች። ልጅቱ እኮ አፍራለች። ገስት ላይ የምታወሩ እናንተ ለምንድን ነው? ወይኔ ጉዴ ተቃጠልን። ጨረቃ ብላዎች የልጃችንን ስም
እንደዛ ሲሆን አንቺ ደግሞ ልጁ ስም በሚሰራበት ይሰራል። እናንተ አይመለከታችሁ። አታውሩ ከዚህ ላይ አላመናችሁበትም። ምኑን ነው የምናምንበት? ተቃጠልን እኮ የልጃችንን ስም ጨረቃችሁ ትወልዳለች አለች። ኧረ ተው እንረዳዳ ወገን። እንደ ፍትህ ለጨረቃችን፣ ፍትህ ለጨረቃችን እያልን እኮ ወይ ካልኩኝ ሶባቲ ሶቦቱን ቤታተኒ ማለት አስራት ይስተና ሶፍስቲካል ሲል ማሊያ ጎኑሬ መቃን ኬኛ ፉዳቴ ካሙጫቲ ኛራን ፉዳቴ መቃኒ ጨረቃ ሰባሽ እንጀጥኔ ሚልካ ከጨረቃ ላከንጀት ደግሞ ጨረቃ ነበር ገና እንደኛ ሞኝ ግን ሰው የለም። ገርኔ እናንተኛ ናቸው እንዴ ጨረቃላት ታዲያ እሱ እኮ ነው ያናደደኝ። ጨረቃችን ትወልዳለች እንኳን ደስ ያላችሁ አላል። ግን ልጁ አሁን ነው ዩቲዩብ ያወጣው። ከዛ በኋላ ነው ወይስ ነበረው? በፊትም ነበረ። ከምንቴ ጋር እኮ ይሰራ ነበረ። ምንቴ ሃይሚን ወዳታለሁ ብሎ ከሱ ጋር የሚሰራው ልጅ ነው ሲያጥናና ነበረ። ኦኬ ድራማ